ወይዘሮ አሰለፍና መቅደስ የጧቷና የጥንቷ ወዳጃሞች የነበሩት ወይንም ወዳጅ እየነበሩት ከተጠፋፉ ሰንበትበት ብለዋል። እንደምናውቃት ወይዘሮ አሰለፍ መቅዲም በጣም ተወዳታለች። መቅዲም ደግሞ በጣም እንደዛው ነበረች እና ለተወሰነ ጊዜ ተጠፋፍተው ነበር። ዛሬ ግን በስንት ጊዜያቸው ተገናኙ። ማሚ እንደነሽ አለች። ወይዘሮ አሰለፍም እንደመሆንስ ነው እንደዚህ የጠፋሽው የኔ ልጅ አለቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። አመሰግናለሁ። እንዴው መሆንሽ ነው እንደዚህ የጠፋሽው የኔ ልጅ መሆንሽ ነው ትላለች ወይዘሮ አሰለፍ። መች ፈለግሽኝ ማሚዬ፣ መቼ ፈለግሽኝ? እንደዛ ስንት ነገር እናደርጋለን፣ ብዙ ነገር እንሰራለን ተባብለን እንደዋዛ ተቀራረን፣ ግን ደግሞ አልፈለግሽኝም እኮ ማሚዬ ትላለች ወይዘሮ አሰለፍ። ለምንድን ነው ደግሞ እቤት መንጣቱን የተውሽው? ለምንድን ነው ቤት ማትመጪው? አለቻት መቅዲ። ወይ ማሚዬ ስራ እንዴት ውጥር አድርጎ እንደያዘ ብታይ ማሚዬ አለቻት። ወይዘሮ አሰለፍም ውይ ደግሞ የምን ስራ ነው የምትሰሪው? አንቺ ተማሪ አይደለሽ አለቻት። መቅደስም ያው እንደምታውቂው መማርስ ቢሆን የአእምሮ ስራ እኮ ነው፣ መማርስ ቢሆን የአእምሮ ስራ ነው። በአእምሮስ ካልሰራሽ መማር አትችይም። ስለዚህ መማርም ያው የአእምሮ ስራ ነው ትላለች መቅደስ። አንቺ እንደው በቃ መቅዲ መጫወት ያልቅብስም አንቺ አይደለ ጫወታ ያልቅብስም አለች ወይዘሮ አሰለፍ። መቅዲ እኔ የምልሽ መቅድዬ እስቲ ብቅ በይና ቡና እንኳን አብረን እንጠጣ። እንግዲህ እኮ አይደለችም ግን ለሆነ ነገር ፈልጋታለች ማለት ነው። አሁን እንደምናውቀው መቅደስ ጎበዝ ተንኮለኛና ጎበዝ ነች። ስለዚህ ወይዘሮ አሰለፍም ትወዳታለች ማለት ነው። ከዚህ በፊት እንግዲህ ልጆች እንድታጣብስ ትንሿን ልጆች እንድታጣብስ ብዙ ነገር አብራት ተጋግዘው ነበረ። ሆኖም ግን በመጨረሻ አላሸነፉም። ተሸንፈው በተዘረረው በዝረራ ነበር መቅዲ ወጣችሁ። አሁን ደግሞ ተነይ ወደ ቤት እስቲኔና ቡና እየጠጣን እንጫወት አለች ወይዘሮ አሰለፍ። ኧረ እመጣለሁ ማምዬ፣ ቡና የሚያጠጣ ተገኝቶ ነው እመጣለሁ ማምዬ አለች መቅደስ። ወይዘሮ አሰለፍም እሺ ደግሞ እጠብቅሻለሁ እንዳቀሪ እጠብቅሻለሁ። እሺ ማምዬ፣ እሺ ማምዬ። ደግሞ እኑ ደህና ናት አለች እንግዲህ መቅደስ። ወይዘሮ አሰለፍም እኑን ደግሞ የታወቅሻት አለቻት መቅደስ። እንዴ አሁን መነጋገሪያ ሆነ የለም ወይ? አሁን መነጋገሪያ ሆነ የለም ወይ አለቻት መቅደስ። ወይዘሮ አሰለፍም በምንድን ነው ደግሞ መነጋገሪያ የሆነችው? እኑዬ ልጅ በምንድን ነው አለች መቅደስ። በኢዙህትነት ነዋ፣ የኢዙህት ነች ተብላ መነጋገሪያ ሆናለች አለቻት። ወይዘሮ አሰለፍም ዋ አንቺ ሰላቢ ከልጄ ላይ ንሽናሽ፣ አንቺ ሰላቢ ከልጄ ላይ ንሽናሽ፣ ተልጄ ላይ ንሽናሽ፣ አንቺ ሰላቢ ዋ ደግሞ ተናግሬያለሁ አለች ወይዘሮ አሰለፍ። መቅደስም ደግሞ ምን አደረግኩ ማሚዬ? ምን አደረግኩ? እኔ እኮ መነጋገሪያ ሆናለች አልኩሽ እንጂ ምን ያልኩሽ ነገር አለ አለ። አንቺ እኮ በአይንሽ ማየት ብቻ ነው የሚጠበቅብሽ። አንድ ነገር ለማድረግ በአይንሽ ብቻ ማየት ነው የሚጠበቅብሽ ወይዘሮ አሰለፍ። ሁለቱም እንግዲህ ያው ክፉ ስለሆኑ ሁለቱም ይታወቃሉ። አንድ ነገር ለማድረግ ከፈለግሽ በአይንሽ ማየት ብቻ ነው የሚጠበቅብሽ፣ ሌላ ነገር አይጠበቅብሽም ትላት። ወይ ማምዬ የኢዙህት እኮ የኔም እህቴ ነች፣ የኢዙህት ማለት ለኔም እህቴ ነች አለቻት። ወይዘሮ አሰለፍም በይ ወሬሽን ትምህርትሽ አርፈሽ ሂጂ፣ እንዳላስረፍድብሽ አርፈሽ ዝም ብለሽ ሂጂ አለቻት። መቅድም ወይ ማምዬ እኔ እኮ ወሬ ተያዝኩኝ፣ ምንም አላስታውስም። በቃ እንገናኛለን፣ እቤት መጥቼ ቡና እንጠጣለን። ማምዬ እኔ ወሬ ተያዝኩ፣ ሁሉንም እረሳለሁ። ስለዚህ ቤት እመጣለሁ ትላታለች። ወይዘሮ አሰለፍም በይጅሽ ድግ እንዳቀሪ እያናገርኩሽ አይደለም ወይ? ምን ሆነሽ ነው ይላል ባቢ። ትንሿ አብርሃምም አብሮ ቆሞ ነበር። ምን እያረክ ነው? ልቀቃት እንጂ ልጅቷን አለው።
አረ ናፍቀሽኛል እኔ ሰኝሻለሁ ናፍቀሽኛል ይላል ባቤ። አልፈልግም ልቀቀኝ አለ አለችው። አብርሃምም አንተ ያመሃል ወይ ልጅቷን ልቀቃት፣ አንተ ያመሃል አለ። ትንሿም አንተ ስራ የለህም እንዴ? ቆይ ስራ የሚባል ነገር ምንድን ነው በየመንገዱ የምትተናኮለኝ? ስራ የለህም? ቆይ እኔ ደግሞ አንቺን መቼ ተተናኩየሽ አቃለሁ ይላታል። ትንሿም ሁሌ እየተተናኮልከኝ ነው እንዴ? ቆይ ልሸኝሽ ማለት በእናንተ ሀገር ቋንቋ መተናኮል ነው ወይ? ልሸኝሽ ሲል አንድ ሰው በእናንተ ሀገር ቋንቋ መተናኮል ነው ወይ ይላታል። ትንሿ በማንም ቋንቋ ሆነ በምንም ታሁን በኋላ አጠገቤ እንዳትደርስ፣ እኔ አይመለከተኝም። ካሁን በኋላ አጠገቤ እንድትደርስም አልፈቅድልህም፣ አጠገቤ አትድረስብኝ ትለዋለች። አቤት አለ። በደንብ ሰምተኛል፣ ደግመህ እንዳትነካኝ አለች ትንሿ። ባቢም ምንድነው በጣም እያቅራራሽ እኮ ነው እያቅራራሽ አላት። አብርሃምም ምንድነው ባቢ ልቀቀኝ እያለች ነው፣ ልጅቷን አለቃትም። ትንሿ በቃ አንቺ ሂጂ ባቢ ስርዓት ያዝ ይላል አብርሃም። እንዴት ነው የምከደው? እንደዚህ ተናግራኝ እንደዚህ ብላኝማ እንዴት ነው የምከደው አለ። ትንሿም እንዴት እንደሚሄድ ነው ማወቅ የፈለግከው አለችው። ባቢ አንቺ ወንድ ከሆንሽ ከዚች ሂጂ ነቀበይ፣ አንቺ ወንድ ከሆንሽ ከዚች ተነቃነቂ አላት። ትንሿዬም ወንድ ስለሆንኩ ሳይሆን ሴት ስለሆንኩ ብቻ ከዚህ ሄዳለሁ፣ ወንድ ስለሆንኩ ብቻ ሳይሆን ሴት ስለሆንኩም ከዚህ ይኸውልሽ በዚህ ሰዓት አንድ ነገር ሳታደርግልኝ ወደትም እንደማትሄጂ እወቂ አላት። ትንሿዬ ደግሞ ምንድን ነው ማደርገልህ? እንደውም 80 ኩሻፕ ስሪልኝ፣ 80 መሄድ ከፈለሽ 80 ኩሻፕ ስሪልኝ አላት። አብርሃምም አንተ አለ። ትንሿዬም ለምን 180 አይሆንልህም? ለምን 180 አይሆንልህም? በቃ እንዳልሽ አድርጌዋለሁ፣ 180 ስሪልኝ። እንግዲህ ትምህርት ቤት እነ ቹቻዬ ሌላ ቡድን መጥቶባቸው አሁን ላይ ትልቅ ጦርነት ውስጥ ነው ያሉት እና ያኛው ቡድን የሚመራው በእዩ ነው፣ ይሄኛው ደግሞ በመቅዲ ነው። ሆኖም እስካሁን በመቅዲ የሚመራው የመቅዲ ቡድን ጎበዝ ናቸው ማለት ነው። እናም እዩና አቤል እንደዚሁም ልዑል የሆነው ሲሄዱ ቹቻዬ እናንተ ውስጤ ምን እንደሚለኝ ልንገራችሁ፣ ማወቅ ትፈልጋላችሁ አለ። አቤልም አንፈልግም፣ መስማትም አንፈልግም፣ አረ እባካችሁ ስሙ። ሌም ቹቻ ትሄዳለህ ወይስ ትቻህ ልሄድ አለው። ቹቻዬም ወዴት ነው የምከደው? እኔ እኮ ላወራ ነው እዚህ የቆምኩት እንጂ ልጨፍር አይደለም። ወዴት ነው የምከደው ትተኸኝ? ልዑልም እሺ ምንድን ነው አለ። ቹቻዬም ዛሬ በጨዋታችን መሀል የሚፈጠሩ ግጭቶች እንደ አጋጣሚ ነው የሚወሰዱት አይደል አለ አቤልና አለ አቤል። እናማ ያገኘነውን አጋጣሚ ሁሉ እንጠቀምበታለን ያገኘነውን አጋጣሚ ሁሉ እንጠቀምበታለን አለች። ሌላ ቆይ ይህንን ወሬ አሁን እየሄድን መስማትና ማውራት አንችልም ወይ አለው። ቹቻዬ እንግዲህ ለወሬ ወዳድና ደስ የሚል ልጅ ነው። ትሄድ እኮ እየተንገጫገጩ ቃላቶቹ እንዳይጠፉብኝ እንደዚሁም ደግሞ እንዳይሰባበሩብኝ ነው አለ አቤላ። ተው አለች ቹቻ። አቤላም አንተ እኮ ተኝተህ ራሱ ብታወራት አንተ አንደበት ደህና ነገር አይወጣ። ለማንኛውም ግን አርፈው ተተጫወቱ። ግርግር ውስጥ መግባት አስፈላጊ አይደለም። አርፈው ከተጫወቱ ግርግር መግባት አስፈላጊ አይደለም። ታላረፉ ደግሞ ያው እንዳመጣጣቸው እንመልስ። ትንሿዬ እንግዲህ ቦርሳዋን ይዛ ወደ ትምህርት ቤቷ ስትሄድ በሩን የውጭውን በር ከፍታ ስወጣ ወይዘሮ አሰለፍ ተከተለቻት፣ ጠራቻት። ትንሿ ነይ አለቻት። ትንሿም ተመለሰች።
ትናንትና ኢዙ ላይ ምንድን ያየሽበት አለቻት። ማለትማ አብራችሁ ትተኙ ምናምን ኢዙ ተኔ ካልተኛም ትንሽ አሞኛም ብሎ ሶፋ ላይ ነው ያደረ። አቷሻ አለቻት። እውነት እኔ አላየሁም፣ ለሊት ተነስቼ ታየው ሶፋ ላይ አልነበረም። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።